እነኚህ ማህበረሰቦች የሙሽራው የወሲብ ችሎታ የሚፈተነው በሙሽሪት አክስት ነው። የትዳር አጋራችሁ አሊያም የፍቅረኛችሁን የወሲብ ችሎታ የሚፈትኑት ሌሎች ሰዎች ናቸው ቢባል ምን ታደርጋላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጋብቻና ሰርግ እንደየማህበረሰቡ ባህል የሚሰጠው ቦታና ክዋኔ ልዩ ልዩ ነው። በደቡብ ምዕራብ ኡጋንዳ የሚኖሩ የባያንኮሌ ማህበረሰብ አባላት ዘንድ የተለመደ አንድ ባህል አለ። የዚህ ማህበረሰብ አባል የሆነች አንዲት ልጃገረድ እድሜዋ ለትዳር ሲደርስ ከሚጠበቅባት ግዴታዎች አንዱ ክብረ ንጽህናዋን ጠብቃ መቆየት ነው። ይህን የምታረጋግጠው ደግሞ የሙሽሪት አክስት ናት። የሙሽሪት አክስት ሚና ግን ክብረ ንጽህናዋን በማረጋገጥ ብቻ አያቆምም። አክስትየው የሙሽራውን የወሲብ ችሎታ የመፈተንና የመገምገምም ኃላፊነት አለባት። አዎ አክስትየው ሙሽራው ሙሽሪትን ከማግባቱ በፊት አብራው ተኝታ አልጋ ላይ አቅሙን ትፈትሻለች። ይህ ለባያንኮሌ ማህበረሰብ አባላት የባህላቸው አንድ አካል እንጂ እንደ ነውር የሚቆጠር አይደለም። በእነኚህ ማህበረሰብ ዘንድ ሴት ልጅ እድሜዋ ለአቅመ ሔዋን ሲደርስ ከጓደኞቿ ተገላ እቤት ውስጥ ትቀለባለች። ለእነርሱ የሴት ልጅ ውፍረት የውበት መገለጫ ነውና ቤተሰቦቿ ልጃቸው ከማግባቷ በፊት ድንቡሽ ውሽ ብላና ክብረ ንጽህናዋን ጠብቃ እንድትቆይላቸው የተሻላቸውን ሁሉ ያደርጋሉ። እንደዚህ አይነት አስደናቂ መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።